ጤና ይስጥልን ውድና እየተከበራችሁ የንጹህ የኔ ቤተሰቦቼ ሰላምታ ይደርሳችሁ። ተኩሎቹ እንዴት ናችሁ? አማን ናችሁ? ተኩላ ዘሮች አማን ናችሁ? አለን እስገር መስገን። አሁን ከመሸ በኋላ ለኔ የመጣው መልእክት አስተላልፊ ተባልኩኝ። ትንሽ ነግሬ እሄዳለሁ። ስራ አለብኝ። በጣም ቢዚ ነኝ። እንግዳ መጥቷል ቤት ውስጥ ኤኒዌይስ የመጣው መልእክት አስተላልፊ ተባልኩኝ። ትላንትና ሩታና አብሪሽ ጓዝን ይዞ ቡታጅራ እንደገባ ሰምታችኋል፣ አይተናል። ነገር ግን ትላንትና እንደሄዱ አልተሳካም። እሷ በቪዲዮ ትምጣ እንጂ በጣም የተፈጠረ ነገር አለው እዛ። ሄርሜላ ጦስ ይዛችሁ ሂዱ እናንተ። ሜላትና ሩታ እንደተጣሉ እንደተደበደቡ መልእክት ወደኛ ጋር መጥቷል። በሚሚካ እንደተጣሉ በሚሚካ እንደተበደቡ ካሜራ ይዛ እሷ ወደ ቤት ትመጣለች። ቤታችን ለምን ትቀርጫለች ተብሎ በዛው ድብድብ ተነሳ። ቤታችን ቅርጪ አትቀርጪም ቀርጻለሁ አትቀርጪም ቀርጻለሁ ተብሎ በጣም ድብድብ ተነሳ። በጣም ጥላቻ ተነሳ። ከዛ በኋላ አብሪሽ ልክ እሷ መኪና እንዳወረደ ትቶ ሄደ። ልክ እሷ ከመኪና እንደጣለ አብሪሽ ትቶ ሄደ። ከዛ በኋላ ሜላት ቤታችን አትቅረጪ እሷ ቀርጻለሁ አትቅረጪ ቀርጻለሁ። በጣም ኃይለኛ ጥላቻ ተፈጥሯል። ከዛ ከቡታጅራ የመጣ መልስ ነው። ሁለተኛ ደግሞ አብሪሽ ደግሞ ደውላ ካሜራ ይዤ እመጣለሁ ስትል ሰዓት ቤታችን ይቅርና ሰፈራችን እንኳን መቀረጽ አትችም። ቤታችን ይቅርና ሰፈራችን እንኳን ካሜራ ደቅነሽ መቀረጽ አትችም። የኛ ቤትም ሆነ የኔ ትንቢ ቤትም ሆነ ሰፈራችን እንኳን ጎረቤታችን እንኳን ዘመዶቼ ቤት በካሜራ መቀረጽ አልትችም። ከዛ በኋላ የምትቀርጭ እኔ አላየም ብለሽ ወይም ደግሞ የሌለ ቦታ የምትቀርጭ ከሆነ እኔና ያንቺ ጉዳይ በጣም ከባድ ነገር ነው የሚሆነው ብሎ ትላንትና አብሪሽ እንዳስፈራረ ነው ትቶ መጣ አዲስ አበባ አሉ። ሁለተኛ ደረጃ ደግሞ ብር የላከችው ሩታ ናት። ቀለም ቀቡት እንዳትሳደቡ በሚዲያ እንዳትቆሽሹ ቀለም ቀቡት ብላ ብር ትልካለች። የላከችው ብሩ ቲቪ አስገቢ ተብላ ደግሞ ቀለም ቀቡ ብላ የላከችው ቲቪም አልተገዛም። ቀለሙ የተቀባ ቦታ አልተቀባም። ሁለተኛ ደረጃ ደግሞ በአንድ በኩል ብቻ የባለፈው አይጥ የበላ ሶፋ እንዳዩ ብሎ በጨርቅ የተሸፈነው ነገሩ አይተናል። ሶስተኛ ደረጃ ደግሞ የዚህ ደግሞ የሩታ በጎቹ ተኩሎቹ በጎቹ ለሩታ እናትና ለሜላት 140 ሺህ ብር እንዳስገቡ ሰምተናል። 140 ሺህ ብር ያስገቡ ከነ ደረሰኙ ከነ የላከሰው 140 ሺህ ብር ለሃይሚ ጦዛችሁ የሜላት እናትና ለሜላት 140 ሺህ ብር ከዚህ ገባ። 140 ሺህ ብር ሲገባ ምን ብሎን አስገቡ? ከዚህ በኋላ አትሳደቡ ሩታን ሚዲያ ወጣችሁ ስሞ እንዳጥሩ። ሲጀምር የሷ ስም ዝም ብሎ መራራ ነው። ስሞ እንዳትጥሩ ስሞ እንዳታነሱ ዩቲዩብም አትስሩ ብላ ከዚህ ከዱባይ 140 ሺህ ብር ያስገባ ከነ ግሩፋቸው ከነ ኤርኮርዳቸው ከነ ድረሰኛቸው ወደኛ ካች ብሏል። ይሄን አድርሱ ለተክሎቹ ጋር ወደኛ ጋር ካች ብሏል። ሶስተኛና መጨረሻ እኔ ያረጋስኩኝ ወንድ አይደለም ሴት ነው። የፌክ ሴት እኔ ያረጋስኩኝ ሰው አይደለም አሻንጉሊት ነው። ግን ያረጋስኩኝ ፌክ ብዬ ማውራትም ኦዲንሶቹን አላሳፍርም። እኔ ያረጋስኩኝ ፌክ ነው ብዬ ነግሬ ኦዲንሶቹ አላሳፍርም። ጊዜ ሲደርሱ የሆኑ ነገር ሆናለሁ እባካችሁ እንዳታወጡ ብላ ለሰፈር ሰው 50 ሺህ ብር ኦዲንሱ ጋር ተመካክራ እንደሰጣች ወደኛ ጋር መልእክት መጥቷል። ፌክ እንደሆነ ውሸት እርግዝና እንደሆነ ሙሉ መልእክት ደርሶኛል። ሶስተኛና መጨረሻ ከዚህ የረገዘች ሴት ከሆነ ተብሎ ሴትና ስትል ሰዓት ልብስ፣ ጫማ፣ የህፃኑ ኮፍያ፣ ዘንዝራ፣ ፖጣ ደግሞ ከአሜሪካ ደግሞ ሆድሽ ስትወልድ ሰዓት እንዳይሰነጥቅ ብሎ በሎሽን ተገዝቶ ክሬም ተገዝቶ ወደ ሩታ ከመችል ነው ገባሉ። ዛሬ ሳምንት ነው ቅዳሜ ነው። ዛሬ ሳምንት ገብቷል። እሱን ጥቅልል አርጋ ይዛለ ወደ ተለችው
ለሜላት ልጆ ሰጣለሁ ብላን ሁሉም ነገር ሻንጣ ሞልታ ለሜላት ልጆ ሰጣታለሁ ልብሶ የእሷ ሰጣታለሁ ብላ ይዛ ማታለች። እኔ ከተመቸኝ በድብቅ ቀርጬ እልክሻለሁ። አሁን ግን መልእክቱ ይሄ ነው። ከተመቸኝ በድብቅ ቀርጬ እልክሻለሁ። እርጉዝ አይደለችም፣ ከልጄ ያንሳይ እርጉዝ አይደለችም ብላ ሙስሊም ናት መልእክቱ አስተላለፈችን ለወርቅዬ ማለት ነው። ይሄን ደግሞ ወዴት ነው አድርሺ ለሚዲያ አሰሚ። ግን ሪኮርድ እንዳታስገቢ፣ በፈጣሪ ስም ሪኮርድ እንዳታስገቢ፣ በልጅሽን ይዛለሁ አለችኝ። ከዛ ደግሞ እኔ እናቴ ልጄ በፈጣሪ በረከቴ ነው፣ በፈጣሪ ስጦታዬ ስለሆነ ልጄ በልጄ ስላስማለችኝ ማስገባትም አልፈልግም። ኤኒዌይስ ተክሎች፣ እናንተ ከፍቶች፣ እናንተ ደደቦች፣ ምንም ማታቁ በረቶች ለሩታ እናት 140 ሺህ በሚልኩት እናንተ ጤናማ ናችሁ? በሽተኛ ናችሁ? እንኳን ሰደበቻችሁ እናንተ። ሶስተኛ ደረጃ ደግሞ እነሱ ለኔ ወርቅ እንኳን አብሎ ቢያወጡ ይሄ የሚለው ማናት ሜላት ናት። ለኔ 140 ሺህ ብር ይቅርና ወርቅ አብሎ ቢያወጡ እነሱ ለኔ ባይራል እንዳሳጡ ደግሞ እነሱ ለኔ ሰብስክራይብ እንዳሳጡ የነሱ ጉድ አወጣለሁ። ጉዱን ቆይቼ ቢሆንም ማውጣቴ አይቀራም፣ ጠብቁኝ ብላለች ብሎ ወደኛ ጋር መልእክት መጥቷል። እሺ ምን ላድርገው? ስለው ሰዓት ሚዲያ አቅርቢ ተባልኩ። እሺ እና ለማንኛውም በጎች ይሄን በደንብ ስሙ እናንተ። ቆይን የሚለው ለዚህ ሰውዬው ሳሙና ጥርስ ሳሙና ለምን አልገዛችሁም? ለዚህ ሰውዬው የጥርስ ሳሙና ለምን አልገዛችሁም? እናንተ ግፈኞች ብሩሽና ሳሙና ለምን አልገዛችሁም? ለዚህ ሰውዬው ግን እንደዚህ የበከተ ጥርሱ ላይ እንዴት ሚዲያ ላይ ይስቅ ይመጣል? ሁለተኛ ደረጃ ደግሞ ትላንትና ላይ እናት ለአባቷ ማሄዷ ሳይሆን የሃይሚ እናት የሃይሚ አባት ስለመጣ የአብርሃም እናት የአብርሃም አባት ስለመጣ የብሩኬ እናት ስለመጣች እንዴት አንቺ እናትሽን በእናትሽ ትፈሪያለሽ ወይ ስትል ሰዓት እናት ሚዲያ ላይ ወጣ በትንሹም በትልቁም ስለምታወራ ሚዲያ ለማውጣት አልፈልግም፣ ነገር ግን ለእናንተ ብዬ ሄዳለሁ ብላ ትላንትና ኦዲንሱ ነው ሂጂ እናትሽ ጋር ሄደሽ አንድ ቪዲዮ ሰርተሽ ነይ፣ እዚህ እንዳታረክሺ፣ አዲስ አበባ ላይ እንዳታርክሲ፣ እርካሽ እንዳትሁኚ፣ ሂጂ ሄደሽ እንደሌላ ሰው እናትሽና አባትሽ ሚዲያ ላይ ሃንጪ ተብላ እነሱ ገንዘብ ልኮ ሩታ ትላንትና ቡታጅራ እንደሄደች ወደኛ ጋር መልእክት ካች ብሏል። ሶስተኛ ደረጃ ደግሞ ሩት የሄርሜል የሃይም የአብሬሽ እናትና የብሩኬ እናት ያንቺ ቤተሰቦቹ ሙሉ ቢገለብጡም ኮቲ እንኳን አይደርሱም። ኮቲ እንኳን አይደርሱም። ይሄን ማወቅ አለብሽ። የአብሬሽ አባት ጋራ ያንቺ አባት አወዳደር የምትኮለ ተዋርደሻል። እሺ ይሄን ጥርስ ቦርሾ ማያቅ ሽማግሌ እናትሽ ደግሞ ሚዲያ ላይ 24 ሰዓት እንደዶሮ ምንቃቃ ሴትዮዋን እናቴ ነኝ ብለሽ ሚዲያ ላይ ማውጣትሽ ገርሞኛል። በጣም ጥያቄ ሆኖብኛል። ለማንኛውም ብዙ ማውራትም አልፈልግም፣ ስራ አለብኝ። ሁለተኛ ደግሞ እኔን ከዛሬ ወርቅ ሚዲያ ላይ ጠፍታለች ፈጣሪ አይመልሳት ብላችሁ የምትረግሙት እናንተን አይመልሳቸው። እኔ ለምን አይመልሰኝ? እናንተን አይመልሳቸው። ሶስተኛ ደረጃ ደግሞ ሩታ የፌክ እርግዝና ሚዲያ ላይ ትላንትና ተገለጠባት። ፌክ እርግዝና ወጣባት። እንዴት ወርቅ ይሄን እንደዚህ ታደርጊያለሽ? ሴት አይደለሽም ወይ? ፈጣሪን አትፈሪም ወይ? እንዴት የሷ ገመን እንደዚህ ታደርጊያለሽ? እሷ የፌክ እርግዝና እርጉዝ ነኝ ብላ ስታወጣ ያልፈራች ሴትዮዋ እኔ ቪዲዮ ማሳት ነው የሚፈራው? እሷ የፌክ እርግዝና የውሸት እርግዝና ጎግል ላይ ገብታችሁ አታዩም? አይናችሁ ተሸፈነ ተዘጋ፣ አይናችሁ እየሸፈነ ፈጣሪ ለእናንተስ? እሷ የፌክ እርግዝና እርጉዝ ነኝ ብላ የበጎቹ ብር የበላች የሞኞቹ ብር የበላች ልጆቹ ያለቀሰች የብር የበላች ያልፈራች ሴትዮዋ እኔ የሷ ጉድ ቪዲዮ ቢሰራ ምንድነው የኔ ጉዱ? እሷ አሁን እርጉዝ አትሆን እርጉዝ ነኝ ብላ የልጆቹ ገንዘብ የበላች ነው። አርግዛ እንኳን ፈጣሪ የሷ አንጀት ውስጥ ወይ ሞቶ ይውጣ ወይ ታርዶ ይውጣ። በቃ ውሸት ፌክ እርግዝና አለኝ ብላ የምታወራ ሴትዮዋ ወይ ሞቶ ይውጣ ከአንጀቷ ውስጥ ወይ በቢላዋ ይውጣ። ይሄ መልእክቴ ነው። እውነተኛ ፈጣሪ የሰጠ እርግዝና ከሆነ በሰላም ትገላገል፣ በሰላም ይውጣ። ግን ውሸት ከሆነ ሚዲያ ህዝብ እንደዚህ የምታዋርደው እምነታችን አቋሽሻ፣ ብሔራችን፣ ዘራችን አቋሽሻ
ወገናችን አቋሽሻ እራቁት መታ ኢትዮጵያ ከካን ቆሻሻ አይደለም ሻራምጣ አይደለም እንደዚህ ናችሁ ተብሎ እስከሚወራ ድረስ እምነታችን 6 ናችሁ ተብለን እስከምንሳደብ ድረስ በዚች በቆሻሻ 6 በዚች በቦርኮ ምክንያት የተሳደበው እምነታችን ይሄ ካምቧላ ይጸዳል። እቺ 6 እምነት የሌለ ሴትዮዋ ውሸት እርጉዝ ነኝ ብላ የመጣችው እርጉዝ ያልሆነችው እርጉዝ ነኝ ብላ አንጀቷ ውስጥ ወይ ሞቶ ይውጣ ወይ በብለባ ታርዶ 50-30 አክሙ ተደርድሮ ሆዶ ለቀዶ ያውጣው በመቃስ ማለት ነው። ይሄ ለሷ ማላክቴ ነው። አስተላልፏት። ይሄ ለሷ ማላክቴ ነው። ሶስተኛና መጨረሻው እንኳን ደስ አላችሁ እናቱ ጋር ሄዳለች የምትለው እንደዚች አይነት ኤችአይቪ ያዘ እናት ሚዲያ ላይ እኛ ማምጣትን አንፈልግም። ደግሞ የአብርሽ እናት ጋር እኩል ማድረጉ አትችሉም። የአብርሽ እናትና የአብርሽ አባት የብሩኬ እናት ጋር አይወዳደሩም። ሞቶ እንኳን ይበልጣሉ። ኮቲ እንኳን አይደርሱም። ኮቲ እንኳን አይደርሱም። እነዚህ በሽተኛ ቤተሰቦቹ ከነዚህ በሽተኛ ቤተሰቦቹ ጋር ለሄርሜላ እናት ጋር የአብርሽ እናት ጋር ደግሞ የሃይሚ እናት ጋር አታወዳደሩ። በፈጣሪ ስም ይሄ መልእክቴ ነው። መልካም